ጉዳይ እንግዲህ በቀደም አንቺ ጋር መተን ከወጣን በኋላ ያደረግነው ነገር ምንድነው? እኛ እንደ ቲም ሌላ ቤተሰቡን ወደ አዲስ አበባ እንዲመጡ አድርገናል። ሶ ከኢድ በኋላ ትፈታለች የሚለውን ዜና ስለሰማን ከኢድ በኋላ አይ ቲንክ ሳውዲ ላይ ከ5 እስከ 10 ቀን ስራ የለም አይነት ነገር ተብሎ ነበር። ኦልሬዲ ባለፈው ማክሰኞ ግን ስራ ጀምሯል። ከ3 ቀን ከ4 ቀን በኋላ እነሱ የራሳቸውን ሂደት እየሄዱ ነው እዛ ባለው ነገር። አሁን እኔ ማስተላለፍ የፈለኩት ነገር ምንድነው? እኛ ደግሞ በእኛ በኩል ያለውን ነገር እዚህ በወሰነው ነገር ከወንድም ጋር ተያዛችሁ ውጭ ጉዳይ ሂዱ የሚለውን ነገር እዚህ ቤት አንቺ ጋር ባደረግነው ነገር ሄደው ነበረ። እንትን ልኬልሻለሁ ፎቶ የዛኑ ቀን በጠዋት እኮ እሱ ደብዳቤ እኮ ነው። በነጋታው እኮ ወንድም ልኮልኛል ይሄንን ደብዳቤ ራሱ። ጥሩ እሱን እንድታዩ ነው። እሱን እንደዛ አስገብተን ነበር። የተባለው ነገር ምንድነው መሰለሽ? አሁን በማግስቱ መጥቶ እዚህ ላይቭ ላይ አሳይቻለሁ፣ ሰጥቶኛል ይሄን ደብዳቤ ራሱ። የዚህ ምላሽ ነው እየጠበቅን ያለ ነው ከሳውዲ ኤምባሲ። እሺ አዎ፣ አሁን ያለው ነገር ምንድነው? ይህንን ደብዳቤ ምላሹን እንግዲህ እስካሁን አልተሰጠም። አሁን የምንፈልገውን አንድ ነገር ምንድነው መሰለሽ? ቤተሰቦቿ እንዲሄዱ ተስፍሽ መሪውን አታሳይ እንዳይዘጋብክ። አሁንም ይሄኛው ነው ኢሚት ቀና ቤልት ከሌለ ችግር የለውም። ምንድነው እሱ አሁን የተፈለገው ነገር ምንድነው መሰለሽ? እንዲሄዱ የግድ ሁኔታዎች መመቻቸት አለባቸው። እዛ የሚቀበላቸው በፕሮሰሱ በአንዴ በፍጥነት በ3 ቀን በ4 ቀን ውስጥ እንዲሄድ የግድ ቆንጽላው ደብዳቤ መጻፍ አለበት ተብሏል። ሄደው ሲያናግሯቸው ዋና ጄኔራሉ ምን አለ? ከሳውዲ ካሉት እዛ ቆንጽላ መተው ይጎብኟት ቤተሰቦቿ የሚል የድጋፍ ደብዳቤ ከዛ ይላኩልን ኤምባሲው። አዎ ኤምባሲው በቃ መተው ይጎብኟት ቤተሰቦቿ ድጋፍ ይደረግላቸው ብሎ ኤምባሲው ለዚህ አዲስ አበባ ላለው ለዋናው መላክ አለበት ደብዳቤ። ከዛም በኋላ ከሳውዲ ከኤምባሲው ኢትዮጵያ ላለው ሳውዲ ኤምባሲ ቪዛ እንዲሰጥ ነው ሰፖርቲንግ ሌተር ነው። ምክንያቱም ቤተሰቦቿ አይምጣ የሚለው እዛ ጉዳዩ የተፈጸመበት ሀገር ያለው ኤምባሲ በግብዣ እንዲመጣላቸው ለዋናው ውጭ ጉዳይ ሚኒስቴር ፋክስ ያደርጋል። ከዛን ዋናው ደግሞ ያንን ደብዳቤ እንትን ብሎ በስፔሻል ጌስ በ2 ቀንና በ3 ቀን ውስጥ እንዲሄድ ደብዳቤ አድርጎ ፕሮሰሱን አስተካክሎ ይሸኛቸዋል ማለት ነው ፍቃድ ሰጥ